የሩታ ቤተሰቦች ከአብርሃም ቤተሰቦች ጋር ትልቅ ጠብና ትልቅ ግብ ተፈጥሯል። የሄርሜላ ቤተሰቦች እንግዲህ አይን አውጥተው ሄርሜላ እንደዚህ ያላደረገችው ምናምን እያሉ ነበረ። ሩታን በጣም ነው የደነገጠችው በዚህ ጉዳይ። ምክንያቱም ሁሉም ሰው እውነቱን እያወቀ ለምን ውሸትን መደገፍ እንደፈለጉ ነው ግራ የተጋባችው ሩታ። ያስደነገጣት ነገር ምንድነው የተፈጠረው የሚለው ነገር እነ ፈረንጁስ ምን ገጠማቸው የሚለው ነገር አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? እንዴት ዋላችሁ? እንኳንም ፈጣሪ ለዚህ ሰዓት ለዚህ ደቂቃ አደረሳችሁ የኔ ውዶች። በሰላም ያዋለን በሰላም ደግሞ ያስመሸን በሰላም ያሳድረን እያልኩኝ እንግዲህ ወደ ገደለው ልግባላችሁ። እሱም ነገር ምንድነው መጀመሪያው ከምስጋና እንጀምር ብዬ ነው። ሩታን ያስደነገጣት ከባድ ነገር ተፈጥሯል። እሱም ነገር እነ ፈረንጁ እንግዲህ ካጠበቁት በላይ ትልቅ ፈተና ስለገጠማቸው ራሳቸውን ለመከላከል ሲሉ እንግዲህ ያደረጉት ነገር ትልቅ ችግር አምጥቷል። በተለይ ደግሞ ሄርሜላን በሽጉጥ አስፈራሯት ምናምን የሚሉም ነገር አለ። እነ ፈረንጁ ያደረጉት ሄርሜላን ማስፈራራት ሳይሆን ከሄርሜላ ጀርባ ሆነው መጥፎ ነገር እያሰቡ ያሉትን የሄርሜላን ጋርዶች ወይም ጓደኞች ነው እንግዲህ እየተናገሩት። እነ ፈረንጁም ቢሆን ደግሞ ለምን ይሄ ነገር እንደሆነ አሁን ላይ ሩታ ለአብርሃም ባደረስለት እነ ሄርሜላ ከሄርሜላ ጋር አብሮ ያሉ ልጆች የአብርሃምን ሕይወት ሲኦል ሊያደርጉት አብርሃምን ቁልቁል ሊቀብሩት በቁሙ እያለ በነፍሱ እያለ ሊቀብሩት ነበር ያሰቡት ማለት ነው። ምክንያቱም ከመግደል አይተናነስም ይሄ ነገር። ትዳሩን እንዲፈታ፣ ልጆቹን እንዲተው፣ ቤተሰቦቹን እንዲተው፣ እናት አባቱን እንዳያከብር በአጠቃላይ ለሄርሜላ ብቻ እንጂ ለቤተሰቦቹ እንዳይገዛ ልታደርገው ነበር የፈለገችው። እሷ ለሷ ብቻ እንዲገዛላት በቃ አላደለ ፈጣሪን እንደምታመልኩት ነገር እንደሷ እንዳመልካት ነበር የፈለገችው። እሷ ይሄን ሁሉ መድኃኒት ያስደረገችበት መስተፋቅር ያሰራችበት በተለያዩ ነገሮች በሚለብሳቸው ልብሶች በብዙ ነገር ያደረገችበት ከሷ እንዳይወጣ ነበር ማለት ነው። ግን ደግሞ አብርሃም በሩታ ጥረትና በኤፍሬም ጥረት በተለያዩ ሰዎች ጥረት ግን አብርሃም ከሩታ ከሄርሜላ እጅ ወጥቷል። እና ፈረንጁም ደግሞ እያሉ ያሉት ለምን ይሄን ነገር ማድረግ ፈለጋችሁ? ልጁን ለምን ቁልቁል መውሰድ ፈለጋችሁ? አብርሃም ምን አደረጋችሁ? እናንተን ህይወታችሁ እንዲቀየር ከማድረግ ውጪ ምን መጥፎ ነገር አድርጓችሁ ነው ከሄርሜላ ጋር ሆናችሁ እንደዚህ የምታደርጉት ብለው ነበር ያፋጠጧቸው። የሄርሜላ ቤተሰቦችም ደግሞ ወይንም ደግሞ ጓደኞች ከሄርሜላ ጋር አብረው የሚሰሩ ልጆች በመጥፎ ተግባሯ የሚተባበሯት ማለት ነው። እና ጥሩ ነገር እንደሰሩ ነው እያወሩ ያሉት ማለት ነው። እውነት ለመናገር እንዴ እናንተ ሰው እኮ ያፍራል። እነሱ ደግሞ ግግም ያሉ ውሸቱን እውነት ነው ብለው ማሳመን የሚፈልጉ ማለት ነው። ምን አይነት እንደው አፍረት ቢሶች ናቸው?